ሶላቱ አትወጡም ባለፍቃድ። አንደኛ የሶላትን ትርጉም ማወቅ። ሶላት ማለት ከአምላካችሁ ጋር የምትነጋገሩበት ትልቁ የአምልኮ ስርዓት ነው። ሁሉም የአምልኮ ስርዓቶች ሌሎቹ ከአላህ ጋር መነጋገር አይደለም። ዘካ ብትሉ ገንዘብህን ለድሃ ሄደህ ተገናኝተህ መስጠት ነው። ጾም ብትሉ ከምግብና ከሚበላ ከሚጠጣ ነገር ተቆጥበህ መዋልና አምልኮ እየሰራህ መቀጠል። ሶላትስ ከአላህ ጋር ንግግር ነው። አየህ፣ ለዚህ ነው ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢዛ ቃመ ልዓብዱ ዩሰሊ ፈኢነማ ዩናጂ ረበሁ ፈልየንظር አሐድኩም መን ዩናጂ አሉ። አንድ ሰው ሶላት ለመስገድ በሚቆም ጊዜ ከጌታው ከአላህ ጋር ንግግር እያደረገ ነው እና ማንን እንደሚያናግር ያስተውላሉ። ከንጉስ ፊት ትቆማለህ፣ ነገ ታናግረዋለህ ብትባል ምናልባት ሌሊቱን ሙሉ ላትተኛ ትችላለህ። ምን ልለው ነው? ምን ልናገር ነው? ጽፈህ አዘጋጅተህ ምን ብለህ። ያ ንጉስ በፊት በምትቆምና በምትናገር ጊዜ ልትንቀጠቀጥ ላበላ ልትሆን ትችላለህ። ፈከይፈ ኢዛ ቀመ ልዓብዱ አማመ ማሊክ ልሙልክ፣ የንጉሶች ንጉስ ከሆነው ከአላህ ስብሐነ ወተዓላ ፊት በሚቆምስ ጊዜ ሰውዬው ወሊላሂ ልመሰሉል አዕላ፣ ሰማይና ምድርን ከፈጠረ ከአምላክ ፊት፣ አንተን ከፈጠረ ከአምላክ ፊት፣ አንተን ካለመኖር ወደ መኖር ያመጣ ሰውን፣ መላእክቶችን፣ ጅኖችን፣ ወፎችን፣ እንስሳቶችን፣ ዛፎችን፣ ሰማይን፣ ምድርን፣ ፀሐይ፣ ጨረቃን፣ ከዋክብትን ሁሉን የፈጠረና ያስገኘ ከአምላክ ፊት በምትቆም ጊዜ ሙሉ ትኩረትህ ከእርሱ ጋር ሊሆን ይገባል። አንደኛ እሱ ዘለፎች ውዱ እያደረጉ የውዱ ማድረጊያ ጎማቸው ምንድነው የእብሪቅ ምናምን ተንቀጥቅጠው ከእጃቸው ይወድቅናል። የነብዩ ሰለላሁ ዐለይሂ ወሰለም የልጃቸው ልጅ ውዱ እያደረገ አንዴ ከእጁ ላይ ተንቀጠቀጠና ውዱ ማድረጊያ ውሃው ወደቀበት። ምን ሆነህ ነው ተባለ። አሁን ያለንበት ጊዜ እኮ ብርድ አይደለም፣ እንዴት ተንቀጥቅጦ ይወድቃል አሉት። እኔ ስለ ብርድ አይደለም አላቸው፣ ነገር ግን ውዱ ከጨረስኩኝ በኋላ ከአምላክ ፊት ልቆም እኮ ነው አላቸው። እናንተ ከንጉሶቻቸው ፊት ትቆማላቸው ብትባሉ ሊሆን ይችላል፣ ይሄ ባህሪ በእናንተ ላይ የሚስተዋል አላቸው። እኔ ግን ከጌታዬ ከአምላክ ከአላህ ፊት ልቆም እኮ ነው እያሉ ይናገሩ ነበር። ያቸው እና ከአላህ ፊት መቆማቸውን ማስተዋል። ሁለተኛው ነገር ምንድን ነው? ትኩረታቸውን የሚሰበስብላቸው ነገር በሶላት ላይ የምትሏቸውን ቁርአኖችን ሊሆን ይችላል ዚክሮች ማስተዋል፣ ማስተንተን፣ ትርጉማቸውን ማወቅ፣ ቢያንስ ሱረት ፋቲሃን ማወቅ፣ ርኩዕ ላይ የምትለውን ትርጉሙን ማወቅ፣ ስጁድ ላይ የምትለውን ትርጉሙን ማወቅ። እነዚህን የሶላት ተግባራቶች ቅያምና ርኩዕ፣ ስጁድ፣ ወልጀልሳ በመሰጀት ላይ ክብራቸውን ማወቅ ይሯቸዋል። ይህ ነው በሶላት ላይ በምትሰግድ ጊዜ ሰውየው አላሁ አክበር ሲል ተክቢረቱል ኢሕራም አላሁ አክበር ማለት ነው። አይ አላህ አክበር ሚን ኩል ከቢር፣ ማንኛውም ታላቅ ከሚባሉ ነገራቶች ሁሉ በላይ ነው አምላክ አላህ ሱብሓነሁ ወተዓላ እያልክ ነው። አላህ ይገባ አምላክ አላህ እያልክ ነው። ወቢሐምድ ምስጋና ለአንተ ይገባ እያልክ ነው። አላህ ሱብሓነሁ ወተዓላ እያወደስክ ነው። ከፊት ቆማ በተባረከ ስሙከ ስምህ የተባረከ ነው እያልክ ነው። ወተዓላ ጀድከ ክብርህ ላቅ ያለ ወላ ኢላሀ ገይሩከ፣ ከአንተ ውጭ ሌላ ማንም አምላክ የለም ማለት ነው። አዑዙ ቢላሂ ሚነ ሸይጣን ረጂም ትላለህ። ከዚያ በኋላ ከተረገመው ከሰይጣን ተንኮል በአምላኬ በአላህ እጠበቃለሁ እያልክ ነው። ቢስሚላህ አርረሕማን ረሒም፣ እጅግ በጣም ሩህሩህ አዛኝ በሆነው በአምላኬ በአላህ ስም ጀምራለሁ እያልክ ነው። ከዚያ አልሐምዱሊላህ ረብል ዓለሚን ትላለህ። ምስጋና ለዓለማቱ ጌታ ለአንተ ለአምላኬ ለአላህ ይገባ እያልክ ነው። ከዚያ አላህ ምን ብሎ ይመልስልሃል? ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ሐመደኒ ዓብዲ ይላል አላህ፣ እነሆ ባሪያዬ አመሰገነኝ ብሎ ለሰባቱ ሰማይ መላእክቶች ያሳውቃቸዋል። አርረሕማን አርረሒም ትላለህ። እጅግ በጣም ሩህሩህና አዛኝ የሆንከው አምላኬ አላህ እያልክ ነው። በዚህ ጊዜ አላህ ሱብሓነሁ ወተዓላ ምን ይላል? አስና ዐለየ ዓብዲ ይላል፣ እነሆ ባሪያዬ አወደሰኝ ብሎ ይናገራል። እንተባትሰማው ማሊክ የውም ዲን ትላለህ። የፍርዱ ቀን ባለቤት የሆንከው አምላኬ አላህ እያልክ ነው። የዛኔ አላህ ምን ይላል? መጀደኒ ዓብዲ ይላል፣ እነሆ ባሪያዬ አላቀኝም። ኢያከ ነዕቡዱ ወኢያከ ነስተዒን፣ አንተን ብቻ እንገዛለን በአንተን ብቻ እንታገዛለን አልክ። አላህ ምን ይላል? ሀዛ ዓህዱን በይኒ ወበይነ ዓብዲ፣ ይህ በእኔና በባሪያዬ መካከል ያለ ቃል ኪዳን፣ እነሆ ባሪያዬ እኔን እንጂ ሌላ ማንንም እንደማይገዛ ቃል ይገባል።
በእኔ እንጂ በሌላ በማንም እንደማይታገዝም ቃል እየገባ ነው። اهدنا الصراط المستقيم أي ثبتنا على الصراط المستقيم كما فسره جمع من المفسرين من علماء السلف በቀጥተኛው ጎዳና ላይ አጽናን። የእነማንን መንገድ? صراط الذين أنعمت عليهم እነዚያን ጸጋህን የዋልክባቸውን መንገድ ማን ናቸው? ومن يطع الله والرسول فأولئك مع الذين أنعم الله عليهم من النبيين والصديقين والشهداء والصالحين የነቢያቶችን መንገድ ማለት ነው። غير المغضوب عليهم ولا الضالين ከነዚያ ከተቆጣባቸውና ከተመሙት መንገድ ውጭ የሆነውን እያልኩ የነዚያን መንገድም ጠብቀኝ በነዚህ በነቢያቶች መንገድ ላይ አጽናኝ ያልክ አሚን ትላለህ። ከዚያ በኋላ አሚን ማለት አላሁመ እስተጂብ ማለት ነው። ጌታችን አላህ ሆይ ተቀበለን እያልክ ነው። አላህ ከዛ ምን ይላል? ሀዛ ሊዓብዲ ወሊዓብዲ ማ ሰአል፣ ይህ ለባሪያ የጠየቀኝ ነው፣ ባሪያ የጠየቀኝን ደግሞ ያውና ሰጥቼዋለሁ፣ ምስክሮቼ ናቸው፣ መላእክቶቼ ናቸዋል። ይህን እያስተዋላችሁ ይህን ትርጉምን አውቃችሁ በምትቀሩ ጊዜ ትኩረታችሁ ሙሉ ወደ ሶላት ይሆናል። ትርጉም ካላወቀ ሰውዬ ወደ ሌላ ሀሳብ መሄዱ ብርቅ አይደለም። በዚህ ሰው ትርጉሙን ማወቅ አለባቸው። ከዚያ ርኩዕ ታደርጋለህ፣ አላሁ አክበር ትላለህ፣ በጉልበትህ ትንበረከካለህ። ለማንም የማታደርገውን የአምልኮ ስርዓት እያደረግከ መሆኑን ማወቅ አለብህ። ከዚያ ርኩዕ ትላለህ፣ ሱብሓነ ረቢየል ዐዚም ታላቁ አምላክ አላህ ከጉድለት ሁሉ ጥራት ይገባህ እያልክ ሶስት ጊዜ ትላለህ። ሰሚዐ አላሁ ሊመን ሐሚደህ፣ አላህ ለሚያመሰግኑት ሰሚ ነው ወይም ሰማ እያልክ ነው። ረበና ወለከል ሐምድ፣ ጌታችን አላህ ሆይ ምስጋና ለአንተ የተገባ ይሁን እያልክ ነው። ከዚያ በኋላ ወደ ስጁድ ትሄዳለህ። ለማንም የማታደርገውን ያምልኮ ስርዓት ሄደህ በግንባርህ እየተደፋ ነው። ሱብሓነ ረቢየል አዕላ ትላለህ። ከሁሉ በላይ የሆንከው አምላክ አላህ ጥራት ይገባህ እያልክ ነው። ከሁሉ በላይ የሆንከው አምላክ አላህ ጥራት ይገባህ እያልክ ነው። ሱብሓነ ረቢየል አዕላ። وارحمني إذا وعافني سلام عافية واجبرني أذكر أزمان يركنا جبر ማለት ጠገና ማለት واجبرني ጠገነኝ አጠንክር። ከዚያ በኋላ ሌሎቹ ከነገርኳቸው ወጥተው ደግሞ በእያንዳንዱ ረካዎች ላይ እነዚህ ማለት ነው። ከዚያ ተሕያቱ አለ። التحيات لله والصلوات الطيبات السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أشهد أن لا إله إلا الله وأشهد أن محمدا عبده ورسوله اللهم صل على محمد يا أكتب التمام. التحيات أي التعظيمات لله الصلوات والطيبات السلام عليك أيها النبي يا أكتب التمام. كبرنا لكنا لأملاكي لأنت لأالله نويانا والصلوات سجداتوች ሁሉ ለአንተ ብቻ ነው የሚገቡት። والطيبات መልካም ስራዎች ሁሉ አንተን ታሳቢ መተደርገውን የሚሰሩት ይሆናል። السلام عليك أيها النبي أنت يا الله نبي يا الله سلام فأنت لا يسلم صلى الله عليه وسلم ورحمة الله وبركاته يا الله زنتنا بركة وأنت لا يسلم. السلام علينا وعلى عباد الله الصالحين እንዲሁም የአላህ ሰላም በእኛ ላይ እንዲሁም በደጋግ የአላህ ባሮችን ላይ ይስፈን። አሽሀዱ አን ላ ኢላሀ ኢለላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁ። ወአሽሀዱ አነ ሙሐመድን አብዱሁ ወረሱሉሁ ሙሐመድ ደግሞ የእርሱ ባሪያና መልእክተኛ ናቸው ብዬ መሰክራለሁ። አላሁመ ሰሊ ዐላ ሙሐመድ አምላካችን አላህ በሙሐመድ ላይ ወዳሴውን አስፍ صلاة الله سبحانه وتعالى كما قال العلماء هي ثناؤه جل وعلا في الملأ الأعلى للنبي صلى الله عليه وسلم وعلى آل محمد ومحمد بيتسبب صلى الله والداسين أسفل ما ناتشو آل محمد آل محمد ومحمد بيتسبب مالت من يوم أماني مالتنا وينم كبيتسبب شاشو أماني هونت يميلم تفسير الله ሁሉንም ያጠቃልላል። አማኝ የሆነን ትውልድ ሁሉ ያጠቃልላል። የሙሐመድ ቤተሰብ ሲባል ጊዜ ከሃዲያኖችን የሚያጠቃልል አይደለም እና አቡ ለሀብ ምናምን የሚገቡ አይደለም። ስምታ ላይ ሊአነ ከፈሩ ቢላህ ሱብሓነሁ ወተዓላ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም
በኢብራሂም እና በቤተሰቦቹ ላይ ውዳሴህን እንዳሰፈንክ ሁሉ በሙሐመድ ሰለላሁ ዐለይሂ ወሰለም እና በቤተሰቦቻቸው ላይ ውዳሴህን አስፈን። የኢብራሂም ቤተሰብ ሲባል ጊዜ ከኢብራሂም በኋላ የመጡ ማናቸው ነቢያትና የነቢያት ተከታይ ሁሉ እነሱን ያጠቃልላል። ይህን ይመስላል ወንድም። እሺ፣ እና ይህንን ትርጉሙን ሄዳችሁ በምትሰግዱ ጊዜ ጊዜ የዛኔ ሌላ ትኩረት ሁላ አይልባቸው ቢያጋጥም እንኳን ውል ቢል እንኳን ቦታቸውን ወደ ሶላት በመመለስ ሰላም አለይኩም። ኮሶ አንድ ጠየቅ